በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጾም መንፈሳዊነት የተባለው በአቡነ ሽኖዳ ሳልሳዊ የተጻፈው መጽሐፍ በዚህ ቻነል እንዲህ ይተረካል። ምዕራፍ 3 ጾምን ቀድሱ። ጌታ እግዚአብሔር በነቢዩ ኢዩኤል በኩል ጾምን ቀድሱ ብሎ የተቀደሰ ጉባኤ ጠራ። በኢዩኤል ምዕራፍ 2 14 እና 15 ላይ እንዲህ ይላል፣ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችና በምድር የሚኖሩት ሁሉ ወደ አምላካችሁ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔርም ጩኹ እያለ ይናገራል። ቁጥር 15 ላይ በጽዮን መለከትን ነፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ ይላል። ጾምን ቀድሱ። ጾምን መቀደስ ምን ማለት ነው እና እንዴት ነው የሚደረገው? በመጀመሪያ ግን መቀደስ ስለሚለው ሐሳብ የእግዚአብሔር ቃል የሚናገረውን እንመለከታለን። እግዚአብሔር ሙሴን በተናገረ ጊዜ በእስራኤል ልጆች ዘንድ ከሰውም ሆነ ከእንስሳ ማኅፀንን የሚከፍተውን በኩር ሁሉ ለኔ ቀድስልኝ የእኔ ነው ብሏል። ዘጸአት 13:2 የበኩር ልጆች ለእግዚአብሔር መቀደስ ወይም ደግሞ ለእግዚአብሔር መለየት አለባቸው ማለቱ ነው። ለእርሱ እንጂ ለሌላ ዓላማ አይኖሩም ማለት ነው። ወንዶቹ የበኩር ልጆች ድሮ በአሮንና በዘሮቹ ዘሮች በእግዚአብሔር ፊት ያገለግሉ ዘንድ ተቀድሰው ነበር። የከብት በኩር ልጆችም ለእግዚአብሔር መስዋዕት ይሆኑ ዘንድ ይለዩ ነበር። ካህናት በአገልግሎታቸው ጊዜ የሚለብሷቸው የተቀደሱ ልብሶች ለእግዚአብሔር የተቀደሱ ነበሩ። በዚህም ውስጥ እግዚአብሔር ለሙሴ እንዲህ አለው፣ የሚሰሯቸውን ልብሶች እነዚህ ናቸው፣ የደረት ኪስ፣ ኤፉድም፣ ቀሚስም፣ ዥንጉርጉር ሸሚዝም፣ መጠምጠሚያም፣ መታጠቂያም። እነዚህ ካህናት ይሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ አለ። ዘጸአት 28:4 የመሠዊያው ዕቃዎች ለእግዚአብሔር የተቀደሱ ናቸው፣ ለአገልግሎቱም የተሰጡ ናቸው። ለሌላ ዓላማ ጥቅም ላይ አይውሉም። ቤተ መቅደስ ለጌታ አምልኮ ያገለግላል እንጂ ለሌላ ጥቅም ሊውል አይችልም። ጌታ ራሱ ቤቴ የጸሎት ቤት ትባላለች ብሏል። ማቴዎስ 21:13 አንዳንዶች ጌታ ለደቀ መዛሙርቱ የተናገረው ቃል ምን ማለቱ ነው ብለው ይጠይቁ ይሆናል። ጌታም ስለ እኛ ስለ ሕዝቡ ለእርሱ ብቻ ሆነን መለየትን ሲናገር እንዲሁም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ አለ። ዮሐንስ 17:19 ራሱን ለእነርሱ ለአማኞቹ ሰጠ ማለት ነው። ሊዋጃቸው ነው የመጣው። ቅዱስ መስዋዕት ለጌታ የተሰጠና የጌታ ብቻ ነው፣ የሌላ የማንም አይደለም። እንደ በኩር ልጆች በተመሳሳይ መንገድ ለጌታ የተቀደሰ ነው። በሕዝቅኤል ምዕራፍ 20 ቁጥር 40 ጌታ በነቢዩ ሕዝቅኤል በኩል እንዳለው የእስራኤል ልጆች ሁላቸው በምድር ላይ ያመልኩኛል፣ በዚያም እቀበላቸዋለሁ፣ በዚያም ቁርባናቸውን በኩራታቸውን የቀደሳችሁትንም ነገር ሁሉ እፈልጋለሁ። ስለ እያንዳንዱ የፍሬያማ ዛፍ የመጀመሪያ ፍሬዎች እንዲህ ይላል፣ የአራተኛው ዓመት ፍሬ ሁሉ ለእግዚአብሔር ምስጋና የተቀደሰ ይሁን ይላል። ዘሌዋውያን 19:24 ፍሬያቸው ለጌታና ለጌታ ካህናት ተሰጥቷል።
በሕዝቅኤል 44:30 የበኩራቱ ሁሉ መጀመሪያ ከየአይነቱ ከቁርባናቸውም ሁሉ የማንሳት ቁርባን ሁሉ ለካህናት ይሆናል። በቤታችሁም ውስጥ በረከት ያድር ዘንድ የዱቄታችሁንም በኩራት ወይም የመጀመሪያ ማለት ነው ለካህናቱ ትሰጣላችሁ ብሎ እግዚአብሔር ራሱ ተናግሯል። ወደ ጌታ ገንዘብ ሳጥን ውስጥ የሚገባው ገንዘብ የተቀደሰ ነበር። ኢያሱ 6:19 ላይ እንዲህ ይላል፣ ነገር ግን ብርና ወርቅ ሁሉ የናስም የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ። በተመሳሳይ መልኩ ቀናት ለጌታ የተቀደሱ ነበሩ። በዘጸአት ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። ይህም ማለት የሰንበት ቀን ለእግዚአብሔር ብቻ የተለየ እንጂ ሌላ ነገር አይሰራበትም። ወደ ምንም ስራ ውስጥ ሳትገባ ቀኑን ለእግዚአብሔር አሳልፈ ስጥ ለጌታ ነውና ይላል። በተመሳሳይ መንገድ ቅዱሳን ጉባኤዎችን ልንቀድስ ይገባናል። የሚደረጉበት በዓላት ሁሉ ለጌታ የተሰጡ ናቸው። ስራህን ትተህ ለጌታ ስጥ። ከነዚህ ሁሉ ማስረጃዎች እንደምንረዳው መቀደስ ማለት ለእግዚአብሔር ዓላማ የተለየና ለሌላ ዓላማና ጥቅም የማይውል ማለት ነው። ስለዚህም የጾም መቀደስ ለጌታ መቀደስ ነው። የጾም ቀናት የተቀደሱ እና ለጌታ የተሰጡ ናቸው። እነርሱ የጌታ እንጂ የዓለም አይደሉም። ለዚህም ነው የእግዚአብሔር ድምፅ ይህንን ፍቺ ሲያብራራ ጾምን ቀድሱ፣ ጉባኤውን አውጁ ያለው። ይህም ከላይ ባየነው በኢዩኤል 1:14 እና 2:15 ላይ ተገልጿል። ምክንያቱም የተቀደሰ ጉባኤ ጾምን ለእግዚአብሔር ቀድሶ የጾሙን ጊዜያት ለእርሱ ብቻ መስጠት ማለት ነው። ይህን ጾም መቀደስ ያስፈለገው ነቢዩ ኢዩኤል በነበረበት ዘመን ለተከታታይ ዓመታት ባጋጠመ ድርቅና ድርቁም ሲያልፍ አንበጣ ያስቸግራቸው ነበር። ከአንበጣም የቀረውን ደጎቢያ በላው፣ ከደጎቢያ የቀረውን ኩብኩባ በላው እያለ የተባባሰ የኑሮ ችግር በነበረበት ጊዜ የተነገረ ነው። ይህ በዘመናቸው ወይም በአባቶቻቸው ዘመን ያልነበረ እንደሆነ እግዚአብሔር ራሱ ለሕዝቡ የመሰከረበት አስከፊ ጊዜ ነበር። ጾምን መቀደስ ከዚህ ችግር እንዲወጡ እግዚአብሔር ራሱ የሰጠው መመሪያ ነበር። ወደ ሕይወታችን ስናመጣው ሆኖም ግን ጾምን ለመቀደስ እናንተ ከስራችሁ አርፋችሁ ጊዜያችሁን ሁሉ ለእግዚአብሔር መመደብ ብትችሉ በጣም ጥሩ ነው። የማትችሉ ከሆነ ግን ምን ማድረግ ትችላላችሁ? ራሳችሁን ለእግዚአብሔር ለማቅረብ በምትችሉት መንገድ ከስራ ለማረፍ ሞክሩ። ነገር ግን ጥረት ብታደርጉም ካልተቻለ መቀደስ ሌላ ትርጉም አለው። ቢያንስ ጾምን ለጌታ ለመቀደስ ዓላማ አድርጉ። በዚህም እንደ ዓላማውና አቀራረቡ ለእግዚአብሔር የተቀደሰ ነውና የተቀደሰ ጾም ይሆናል። በዚህ ውስጥ እኛ የቃሉን ድርብ ፍቺ እንረዳለን። የተቀደሰ ማለትም ለጌታ ንጹሕ ነውና። እንግዲህ ጾምን ስለመቀደስ ስናስብ ልንጠይቃቸው የሚገቡ ጥያቄዎች አሉ። የመጀመሪያው የጾምህ ዓላማ ጌታ ነውን? የጾምህ ዓላማ ጌታ ካልሆነ ጾምህ ለእግዚአብሔር የተቀደሰ አይደለም። ሌላው ጾምን ለጌታ መቀደስን ስናወሳ ለምን እንጾማለን? በጾማችን ጊዜ ግባችን ምንድነው? ዓላማችን የጾምን አቅማችንን ይወስናል። ይህም ማለት የምንጾምበት ዓላማ የምንጾምበትን አቅም ይሰጠናል እና እንደ ግባችን ውጤቱ ይከተላል። የምንጾመው ስርዓት ስለሆነ ብቻ ነውን? በቤተ ክርስቲያን የቀን መቁጠሪያ ላይ ስለተያዘ ነውን? ወይም ቤተ ክርስቲያን ስላስታወቀች ነውን? ምክንያታችን ይህ ከሆነ በውስጣችን ሙሉ አይደለንም ማለት ነው። እርግጥ ነው ለቤተ ክርስቲያንና ለትእዛዞቿ መታዘዝ አስፈላጊ ነው።
ነገር ግን መታዘዙ መደረግ ያለበት በመንፈሳዊ ቁርጠኝነት እንጂ በውጫዊ መልክ አይደለም። ቤተ ክርስቲያን ይህን ጾም ስታቅድ ይህን ያደረገችው በጾም ውስጥ ስላለው መንፈሳዊ ጥልቀት ነው። ታዲያ ይህ መንፈሳዊ ጥልቀት ምንድን ነው? የእኛ የጾም ግብስ ምንድን ነው? አካልን ለማዋረድ ብቻ ነውን? አካልን መከልከል በራሱ በጎነት ሳይሆን በእውነቱ ነፍሳችን መንገድ የምትይዝበት መሳሪያ ብቻ ነው። እኛ ታዲያ ራሳችንን መሳሪያው በሆነው በጾም ብቻ እንገድበው ወይም ወደ ዓላማው ነፍስን ወደ መቆጣጠር እንሂድን? ሰው በጾሙ ፊት የሚያነሳቸው የውሸት ግቦች ስንት ናቸው? አንዳንዶቹ ራሳቸውን ለማጽደቅ ፈሪሃ እግዚአብሔር እንዳላቸው ለማሳየትና በሰው ተቀባይነትን ለማረጋገጥ መጽሐፍ ቅዱሳዊ ትእዛዝን ላለመጣስ ይጾማሉ። ጾሙ ከሌሎች ምስጋናዎችን ለማግኘት ወይም በህብረተሰቡ ላላቸው ደረጃ ሲሉ በመንፈሳዊ ስብሰባዎች ላይ ዋ እከሌ ብለው እንዲያቀማጥሏቸው ሊጾሙ ይችላሉ። በዚህ መንገድ ውስጥ ያለ አንድ ሰው በውሸት ክብር ኃጢአት ውስጥ ይወድቃል። ታዲያ ጤነኛው የጾም ዓላማ ምን መሆን አለበት? ዓላማችን ሁል ጊዜ ከእግዚአብሔር ፍቅር የተነሳ መጾም መሆን አለበት። ከፍቅር የተነሳ ነፍሳችንን ከእርሱ ጋር እንድትጣበቅ እንመኛለን። ሆኖም ሰውነታችን የነፍሳችንን መንገድ እንዲያደናቅፍ መፍቀድ የለብንም። ስለዚህ ሥጋ በሥራ ሁሉ ከነፍስ ጋር እንዲስማማ በጾም እንገዛለን። በጾም ከቁሳዊና ከአካላዊ ፍላጎቶች በላይ የምንንሳፈፈውና በነፍስ የምንኖረው በዚያ ነው። ነፍሳችን ከእግዚአብሔር መንፈስ ጋር በሥራው አንድ እንድትሆንና ፍቅሩንና ኅብረቱን እንድትካፈል የምናደርገው በጾም ነው። የእግዚአብሔር ፍቅርና ኅብረታችንን ማጣጣም በሕይወታችን በሙሉ ሥርዓታችን ሊሆን ይገባል። ሆኖም ግን የምንጠነክረው ስልጣናችንን ወደ ጥልቀት የምንወስደው በሕይወት ዘመናችን የእግዚአብሔርን ደስታ ለማጣጣም ዝግጅት የምናደርገው በጾም ጊዜያችን መሆኑ መዘንጋት የለበትም። ስለዚህም የምንጾመው ጾም ወደ እግዚአብሔር እንድንቀርብ ስለሚያደርገን ነው። ስለዚህም ጾም ለጸሎት፣ ለመንፈሳዊ ንባብና ለማሰላሰል በከፊል ዕድልን የሚሰጠን ሽሽት ነው። ጾም አንድ ሰው ንቁ እንዲሆን ስግደትን እንዲማር ይለማመድ ዘንድና ስሜቱን ለጸሎት ያዘጋጅ ዘንድ ይረዳዋል። ጾም በሰው ፈቃድ ላይ ቁጥጥርና በምኞቶቹም ላይ ድል መንሳት ነው። ወደ ጸጸትና ከእርሱ ጋር መታረቅ ወደ እግዚአብሔር የሚወስደው መንገድ ይህ ነው። ስንጾም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንመገባለን። ስለዚህ ስለ እግዚአብሔር ፍቅርና ኅብረት እንጾማለን። ዓለማዊና ቁሳዊ ነገሮችን እንድንንቅና ከዘላለምና ከእግዚአብሔር ጋር አንድ ለመሆን ዝግጁ ስለሚያደርገንና ስለሚረዳን እንጾማለን። ጾም ለእግዚአብሔር እና ለፍቅሩ ብቻ የተቀደሰ ከሆነ በተመሳሳይ ጊዜ ተራ ሥርዓት ካልፈጸመ በስተቀር ሰውስ ጾሙን ሳይቀድስ ወደ እግዚአብሔር ሊጾም ይችላልን የሚል ጥያቄ ይነሳል። መልሱም አዎ የሚል ነው። የሚጾሙ ብዙዎች ናቸው፣ እግዚአብሔር ግን በጾማቸው ውስጥ ድርሻ የለውም። ለምሳሌ አንድ ሰው ከእግዚአብሔር ርቆ ሳለ ሊጾም ይችላል። ይጾማል ግን አይለወጥም። አሁንም በድክመቶች ውስጥ ነው የሚኖረው። ትልቅ ስም ወይም ስልጣን ያለው ሰው እንደ ወግ ቆጥሮት እንዲሁም ስሙና ክብሩ እንዳይነካ ሲል ሊጾም ይችላል። ለምሳሌ ትልቅ ሰው ካልጾመ በህብረተሰብ ስለሚወቀስ ከእድሜው የተነሳ ከሚመጣበት ነቀፋ ሊሸሽ ሲል ይጾማል። ሌላው በጾም ውስጥ ነፍስ ምንም ድርሻ ሳይኖራት ለስጋዊ ምክንያቶች ብቻ ሲል ሰው ሊጾም ይችላል። ሌላው ራስን የመግዛት ወይም ከምግብ የመቆጠብ ችሎታውን ለማሳየት ሲል ሊጾም ይችላል። አንድ ሰው ከምግብ ለተወሰነ ጊዜ ለመከልከል ይችል ይሆናል። ሆኖም ግን
በተመሳሳይ መንገድ ሊቋቋማቸው በማይችላቸው ዓለማዊ ምኞቶች ሊጠመድ ይችላል። አንዳንዶች የእግዚአብሔርን ድርሻ ረስተው ጾም ከምግብ ጋር ብቻ የተያያዘ ነው ብለው ያስባሉ። በጾም ጊዜ የሚያስጨንቃቸው ነገር ሁሉ የመታቀብ ጊዜ ርዝመት፣ መቼ ይበላሉ፣ ምን አይነት ይበላሉ ነው። አንዳንዶችም የመታቀብን ጊዜ እንዴት ያራዝማሉ፣ ከአንዳንድ አይነቶች ምግቦች ራሳቸውን እንዴት ማራቅ ይችላሉ፣ ለቀናት እንዴት ይጾማሉ። እግዚአብሔር በምንም መልኩ የጾሙ ተካፋይ ሳይሆን ጾሙ የሚመለከተው ሁለት አካላትን እንደሆነም ያም እነርሱንና ምግባቸውን ወይም እነርሱንና ስጋቸውን እንደሆነ አድርገው ያስባሉ። ይህ ትክክለኛ ጾም ነውን? ይልቁንም ከእግዚአብሔር ጋር ህብረት መፍጠሪያ ነው እንጂ ጾም የአካል ተግባር ብቻ አይደለም። እግዚአብሔር የሌለበት ጾም ፈጽሞ ጾም አይደለም። ለእግዚአብሔር እንበላለን፣ ለእግዚአብሔርም እንጾማለን። መጾም ብቻ ሳይሆን መብላትም እንኳን ለእግዚአብሔር እንደምንበላ መገንዘብ አለብን። ለእግዚአብሔር ነውና የምንኖረው። ሰውነታችንን ለማገልገል ብርታት እንዲያገኝ ለእግዚአብሔር እንበላለን። ስራችንንና ስለሌሎች የተቀበልነውን ኃላፊነት እንድንወጣ እንበላለን። ለጌታ እንድንሮጥ እንበላለን። ደግሞም የምንራበው ለእግዚአብሔር ሆኖ ስጋችን ኃጢአትን እንዳይሰራ ለማስገዛት የሰውነትን ፍላጎቶች ለመቆጣጠርና ምኞቶቻችን ተግባራችንን እንዳይቆጣጠሩ ለማድረግ ነው። ለእግዚአብሔር ፍቅርና ከመለኮታዊ መንፈሱ ጋር ስላለን ህብረት ስንል እኛ እንደ ስጋ ሳይሆን እንደ መንፈሱ እንኖራለን። በሌላ ምክንያት የሚጾም ጾም በእግዚአብሔር ዘንድ ተቀባይነት የለውም። የተሳሳቱና ውድቅ የሆኑ ጾሞች፣ ሁሉም ጾም ተቀባይነት የለውም። አንዳንዶቹ በእግዚአብሔር ዘንድ የተጣሉ ናቸው። መጽሐፍ ቅዱስም ከእነዚህ ውድቅ የተደረጉትን የጾም ምሳሌዎች ይሰጠናል። አንደኛው ጾም ራስን የማመስገን ጾም ነው። ሆን ተብሎ የተደረገና ሌሎች እንዲያዩትና እንዲያመሰግኑት የተገለጠ ጾም ነው። ስለ እንደዚህ አይነቱ ጾም ጌታ በተራራው ስብከቱ ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ይታዩ ዘንድ ፊታቸውን ያጠፋሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል ይላል። እነዚህ ሰዎች ዋጋቸውን የተቀበሉት በሰማይ ሳይሆን በምድር ነው፣ ምክንያቱም ለታይታ አድርገውታልና። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ማቴዎስ 6 ከ16 እስከ 18። ሌሎች ምስጋና ለማግኘት የሚጾሙት ጾም ከእግዚአብሔር አይደለም፣ ከእርሱም ጋር ምንም ግንኙነት የለውም። ይህ ውድቅ የተደረገ ጾም ነው። ሁለተኛው ጾም የትዕቢተኛው ፈሪሳዊ አይነት ጾም ነው። ሌላው እግዚአብሔር የማይቀበለው አይነት ጾም ነው። አንድ ፈሪሳዊ በእግዚአብሔር ፊት ሆኖ በጎነቱን አስተዋወቀ። ጻድቃን እንደሆኑ በራሳቸው ለሚታመኑና ለሌሎቹ ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። እንዲህ ሲል ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭና ኃጢአተኛ ነበሩ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዘሮችም ወይም እንደዚህ አጠገቤ እንዳለው ቀራጭ ስላልሆንኩ አመሰግናለሁ አለ። ልቡ እንደተሰበረው እንደ ኃጢአተኛው ቀራጭ ሳይጸድቅ መቅደሱን ለለቀቀበት ምክንያት የተናገረው ቃል ምስክር ነው። ይህ ምሳሌ የሚያሳየው ጾም በትህትና እና በተሰበረ ልብ ካልተቆራኘ በእግዚአብሔር የተናቀ ነው። በትህትና ያልተዋበ ጸሎት በራስ ጽድቅ ላይ የተመሰረተና በእግዚአብሔር ዘንድ መገለልን የሚያስከትል ነው።
ሶስተኛው የተሳሳተ ዓላማ ላይ የተመሰረተ ጾም በእግዚአብሔር ዘንድ ተቀባይነት የለውም። ለዚህ ሐሳብ ምሳሌ የሚሆነን አንድ ጊዜ አይሁዳውያን ጳውሎስ ወንጌልን በመስበኩ ከሰውት ፍርድ ቤት በቀረበ ጊዜ መልሶቹን በሰሙ ጊዜ ተቆጥተው ነበር። ከቁጣቸውም የተነሳ አንበላም አንጠጣም ብለው ያደሙ ነበሩ። በሐዋርያት ሥራ ምዕራፍ 23 ቁጥር 12 ላይ በጠባም ጊዜ አይሁድ ጳውሎስን እስኪገሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ ይላል። ይህም ሴራ ያደረጉት ሰዎች ከ40 ይበዙ ነበር። እንዲህ አይነቱም ጾም አይደለም። በነቢዩ በኤርምያስ ዘመን የነበረ በኃጢአት የተጨማለቀ ጾም ሌላው ጾም ነው። ይህም በኃጢአት ውስጥ ሆነን እንደፈለግን እየኖርን የምንጾመው ጾም በእግዚአብሔር ዘንድ ተቀባይነት የለውም። ይህም ማለት ተሸንፈን አቅቶን ሳይሆን በፈቃዳችን ኃጢአት ውስጥ እንደፈለግን እየኖርን ብንጾም እግዚአብሔር አይቀበለውም። እግዚአብሔርም ለኤርምያስ እንዲህ ብሎታል፣ ለዚህ ሕዝብ ስለ መልካም አትጸልይላቸው። በጾሙ ጊዜ ጸሎታቸውን አልሰማም። የሚቃጠለውን መስዋዕትና የእህሉን ቁርባን ባቀረቡ ጊዜ አልቀበላቸውም። በሰይፍ በረሃብ በቸነፈርም አጠፋቸዋለሁ አለኝ ይላል ኤርምያስ። ትንቢተ ኤርምያስ ምዕራፍ 14 11 እና 12። ጌታ ጾማቸውን፣ ጸሎታቸውን፣ መባቸውን አልተቀበለም። ምክንያቱም እነርሱ በእግዚአብሔር ፊት መጥፎ ሕይወት ኖረዋልና ልባቸውም በእርሱ ፊት ንጹሕ አልነበረም። ያለ ንስሐና ያለ መመለስ መጾም ተቀባይነት የለውም። እግዚአብሔር ከተራበ አካል ይልቅ ንጹሕ ልብ ይፈልጋል። ሰው ልቡን ከኃጢአትና አንደበቱን ከክፉ ቃላት ካልከለከለ ጾሙ ዋጋ የለውም። ሌላው ቀርቶ በአንደኛ ቆሮንቶስ 13 ከ3 እስከ 5 እንደተገለጸው አካሉን ለመቃጠል እንኳን ቢሰጥም ምንም አይጠቅመውም። ሶስተኛው አይነት ጾም ያለ ምህረትና ያለ ምጽዋት መጾም ተቀባይነት የለውም። ይህም ማለት ምህረት ለሚገባቸው ምህረትን ሳናደርግ፣ ርህራሄ ለሚገባቸው ርህራሄ ሳናደርግ፣ ቸርነት ለሚገባቸው ቸርነት ሳናደርግ፣ ምጽዋትን ሳንሰጥ መጾም ተቀባይነት የለውም። ጌታ ይህንን ነጥብ ለነቢዩ ለኢሳይያስ እንዲህ ሲል ገልጾለታል። ትንቢተ ኤርምያስ ምዕራፍ 58 ከቁጥር 3 ጀምሮ እንዲህ ይነበባል። ስለምን ጾምን አንተም አልተመለከትክም? ሰውነታችንንስ ስለምን አዋረድን አንተም አላወቅክም? ብለው እግዚአብሔርም ጠየቁት። እግዚአብሔርም እንዲህ ብሎ መለሰ፣ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም አለ። ቀጥሎም ቁጥር 5 ላይ እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንዲህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ጾም ትለዋለህን? ይላል። ቀጥሎም እኔ የመረጥኩት ጾም ይላል። እርሱ ስለመረጠው ጾም ሲናገር እኔ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ይላል። ቁጥር 7 ላይ እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድህ እንዳትሸሸግ አይደለምን? ይላል። ትንቢተ ኢሳይያስ ምዕራፍ 58 ከ3 እስከ 7።
ከምህረት ስራ ጋር አብሮ የማይሄድ ጾም ምንም እንኳን በንጹህ ልብ በትህትና እና በጨዋነት ቢደረግም በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር እነዚህን ሰዎች ስለ ልባቸው ንጽህና፣ ስለ ቅድስናቸው፣ ስለ ትህትናቸው፣ ስለ አለባበሳቸው፣ ስለ አቀራረባቸው፣ ስለ ታማኝነታቸው አይደለም የገሰጸው። ለሰራተኞቻቸው ምህረትን ባለማድረጋቸው፣ በሰዎች ላይ ያስቀመጡትን ቀንበር ባለማንሳታቸው፣ ለተራበ ከእንጀራቸው ቆርሰው ባለማጥገባቸው፣ ስደተኛውን ወደ ቤታቸው ባለማግባታቸው ነው ጾማቸውን ያልተቀበለው። ሌላው አይነት ለእግዚአብሔር ያልሆነ በእግዚአብሔር ዘንድ ተቀባይነት የሌለው ደግሞ የእግዚአብሔር ዓላማ የሌለበት ጾም ነው። የእግዚአብሔርን ዓላማ ሳንይዝ እንዲሁ በስርዓት የምንጾመው ጾም ተቀባይነት የለውም። እንዲሁም ለሌላ ዓላማ የምንጾመውም ጾም ተቀባይነት የለውም። አንዳንዶች በሐኪም ትእዛዝ ሊጾሙ ይችላሉ። ሌላው ቆንጆ ሰውነትና ቆንጆ መልክ እንዲኖረው ሊጾም ይችላል። ሁለቱም ጾም ግን ለእግዚአብሔር ወይም ለመንፈሳዊ ጥቅም የተከናወኑ አይደሉም። ሶስተኛው ሰው ለመንፈሳዊ ዓላማ ሳይሆን የረሃብ አድማ ሊያካሂድ ይችላል። አራተኛው በጭንቀት ወይም በተስፋ መቁረጥ ውስጥ ሰው ምግብ ሊተው ይችላል። እነዚህ እንደ እውነተኛ ጾም ሊቆጠሩ አይችሉም። ዳግመኛም እንግዲህ ደጋግመን እንገልጻለን፣ ለእግዚአብሔርና ለመንፈሳዊ ጥቅም ያልሆነ የትኛውም ጾም እንደ ጾም ሊቆጠር አይችልም፣ በእግዚአብሔር ዘንድም ተቀባይነት የለውም። እንግዲህ በእግዚአብሔር ዘንድ ተቀባይነት ያለው መንፈሳዊ ጾም የቱ ነው? በእግዚአብሔር ዘንድ ተቀባይነት ያለው መንፈሳዊ ጾም ከእግዚአብሔር ጋር ጥልቅ ግንኙነት የሚመሰረትበት፣ በሕይወታችሁ ውስጥ እግዚአብሔር እንዳለ የሚሰማችሁ አይነት ጾም፣ ለእግዚአብሔር ብቻ የሆነና የተቀደሰ ለእርሱም ብቻ የተለየ ጊዜ ሰጣችሁበት፣ በባህሪያችሁ ውስጥ የእግዚአብሔር መገኘት በጣም የሚታይበት፣ ከእግዚአብሔር ጋር ያላችሁ ግንኙነት የሚጨምርበትና የሚያድግበት ጊዜ፣ ጾማችሁን ለመጨመር መዘርጋት በሚናፍቅ ማለቂያ በሌለው መንፈሳዊ ደስታ ውስጥ ስትሆኑ ነው። ይህ አንድ አስገራሚ ጥያቄን እንድንመረምር ይመራናል። በእግዚአብሔርና በጾማችሁ መካከል ያለው ግንኙነት ምንድን ነው? እግዚአብሔር ከጾማችሁ ጋር አተረፈ? እናንተስ ከእግዚአብሔር ዘንድ ምን አገኛችሁ? በጾማችሁ ውስጥ ለእግዚአብሔር ምን ልትሰዉ ቻላችሁ? እና ምን በረከቶችን ሰጣችሁ? ጾማችሁ የተቀደሰ ነበርን? በሕይወታችሁ ውስጥ እግዚአብሔር ምን ያህል ቸር እንደሆነ እንድትቀምሱ እና እንድትመለከቱ ያደረገ መንፈሳዊ መነቃቃትን ያሳለፋችሁበት ጊዜ ነበረ? በስጋ ሳይሆን በነፍሳችሁ በባህሪያችሁ ላይ ለውጥ አይታችኋልን? ጾም አንዱን ምግብ በሌላው መተካት አይደለም፣ ወይም ለተወሰነ ጊዜ ከምግብ መራቅ አይደለም። እነዚህ ሁሉ መነሻ እንጂ ነፍስን ከስጋዊ ፍላጎቶች ከስጋዊና ከቁሳዊነት ተጽዕኖ በላይ ከፍ የሚያደርጉ የጾም ፍሬ ነገር አይደሉም። ነፍስና ስጋ ከእግዚአብሔር ጋር ያላቸውን ኅብረት ለማጣጣምና ከነርሱ ጋር ለመደሰት በአንድነት እግዚአብሔርን በመውደድ ይንቀሳቀሳሉ። ሙሉ በሙሉ ለእግዚአብሔር የተሰጠ የተቀደሰ ጾም ማለት ይህ ነው። ለእግዚአብሔር ጾማችሁን ለመቀደስ 3 ነገሮችን ማለትም ልባችሁን፣ ሐሳባችሁን፣ ፈቃዳችሁን ለእግዚአብሔር ማስገዛት አለባችሁ። በምግብና በመጠጥ ከመጠን በላይ መጠመድ የለባችሁም። ይልቁንም መታቀባችሁ በምትበሉትና በምትጠጡት ዙሪያ ጠንካራ ስልጣን እንዲኖራችሁ ያሰለጥናችኋል። ሆዳችንን መቆጣጠር ሲሳካልን ፈቃዳችን በነገር ሁሉ ለእግዚአብሔር ትገዛለች። ምኞቶቻችንም እርሱ የሚፈልገውን እንጂ ሌላ አይሆኑም። ከጾም ጀርባ ያለው ጥበብ ይህ ነው። የምግብ ፍላጎታችንን መቆጣጠር መቻላችን እግዚአብሔርን ደስ የሚያሰኘውን ባህሪያችንን እስከ መቆጣጠር ድረስ ይዘልቃል። አንዳንድ ኃጢአቶችን መቆጣጠር ሳንችል ከምግብ መከልከል ወይም አትክልትና ፍራፍሬ መብላት በቂ አይደለም። የአንተ እንጂ የኔ ፈቃድ አይሁን እስክትሉ ድረስ በምታደርጉት ሁሉ ፈቃዳችሁን ለእግዚአብሔር ለማስገዛት መጣር አለባችሁ። ስለዚህ የቱ ጋር ነው ፈቃዳችሁ ከእግዚአብሔር
የሚርቀው? ይህንን ማወቅ አለባችሁ። እግዚአብሔርን ደስ የሚያሰኘውን በጎነት ፈቃድና ኃይል ለማቅረብ በተለይ በእነዚያ ቦታዎች ላይ አተኩሩ። በጾም ጊዜ የነበራችሁ ስልጠና ከጾም በኋላም ከናንተ ጋር ይቆያል። እንዲሁም በጾም ጊዜ መቆጣጠርና መራቅ የቻላችሁትን ኃጢአት ዳግመኛ ከመስራት ትድኑ ይሆናል። ይህን ማድረግ ካልቻላችሁ ታዲያ ከጾማችሁ ምን አተረፋችሁ?